ራችን ላይ ጆን ዳንኤል የተነሳ እግር ኳስ ማህበረሰቡ ላይ በጣም ቀውጢ ችግር ተፈጥሯል ጋይስ ቀውጢ ነገር ማለት ነው ጆን ዳንኤል የቼልሲን ማሊያ ልቆ የአርሰናልን ማሊያ ስለለበሰ ብዙ የቼልሲ ደጋፊዎች እየተናደዱ ይገኛሉ ከአርሰናል ደጋፊዎች ጋር ጸብ ውስጥ ይገኛሉ እስኪ ምንድነው ያለው ነገር እኔው እስኪ በዛ ተቃጠል ተረዳሃለሁ ገባ ግን እኔ አንተን የመከላከል ኃላፊነት የኔ አይደል የቼልሲ አክቲቪስቶች ይከላከሉ ተረዳኛል ሲመልሱት አካውንታቸውን ባን ያስደርጉባቸዋል አካውንታቸውን ባን ለማድረግ እነሱ ሪፖርት ሲያደርጉ እናንተ ኮፒ ሊንክ ማድረግ ይከብዳቸዋል ስለዚህ ምን ማለት አለባቸው ኮፒ ሊንክ አድርጉልኝ ወጥቶ እሺ ካፕቴን አንተ ነህ ማናችሁም ታስታውሱታላችሁ ካፕቴን አንተ ነህ ለቼልሲ ዘፈን እስከ መስራት ድረስ የደረሰ ልጅ ንጉሳዊ ስሜ አንተ ነህ ነው የቼልሲ ደጋፊ አርማው አንበሳ ነው እነዚህ ኢትዮጵያ ደጋፊዎች የአርሰናል ደጋፊዎች በጣም ፌመስ ሆኗል ትላንትና ጆን ዳንኤል እዚህ ጋር እንደምትመለከቱት የቼልሲ ማሊያው ልቆ የአርሰናል ማሊያ ለበሰና ይሄ ቪዲዮ አጠቃላይ ለእግር ኳስ ተመልካቾችና ሪል ፋኖች ነው ትክክለኛ ደጋፊዎች ማለት ነው የአርሰናልም ብትሆኑና አንደኛ ድጋፍ እንደዚህ አይደለም ድጋፍ ይሄ ዋቴ ደጋፊዎች ምናምን I'm Arsenal from Bukayo he's greater than Ronaldo እውነት ነው ይበልጣል በደንብ ሮናልዶንም ይበልጣል ሜሲንም ይበልጣል ሳካ ይችላል ድጋፍ እንደዚህ ስላሉና ባትቀላቀሉት በተለይ ሌሎች ሙሴ እንዴ ነው ለጎስና ሁላችሁ ትልልቅ እግር ኳስ ደጋፊዎች ናችሁ ሪል እና ይሄ ነገር ባይቀላቀል ደስ ይለኛል ለምን ለዛ ነው ያው ሰሞኑ ራሱ አንድ ቀን ኳስ አይቶ ማያውቀው አርሰናል ዋንጫ በላ ሲባል ሮጦ የአርሰናል ደጋፊ ሆናለና ምን አገባችሁ ነው አሁን እኔ እኮ አዳዲስ ደጋፊዎችን እንደዚህ ለማሸማቀቅ የምትሄዱበት ነገር እኮ የሚገርመኝ እኔ መብቱ ነው ለምን አርሰናል ከዋንጫ ከመብላቱ ከአንድ ደቂቃ በፊት አርሰናልን መደገፍ የጀመረ ሰው ሴሌብሬት ማድረግ ይችላል መብቱ ነው እንደፈለገ ለምን ሴሌብሬት አያደርግም ለምን እንደሚጨንቃችሁ እናንተን እንዴ አዳዲስ ሰው ወደ አርሰናልን መደገፍ እንዳይቀላቀል ነው ምንድነው አላማችሁ አይገባኝም እንዴ ገና መደገፍ ከጀመራችሁ አንድ አመታችሁ ነው ምናምን ብዙ የቲክቶክ ቪዲዮዎች እያየሁ ነው ያሉትና ገና ለገና የአርሰናልን ብለ ኮንተንት ሰርታ አታውቅም አናውቅም በሚል ይሳብ ግዴታ እኮ የአርሰናል ደጋፊውላ ኮንተንት ክሬተር አይደለም ወይ ደግሞ የፉትቦል ኮንተንት ሊኖረው አይችልም እንዴ አናውቅም እናንተ እንድታውቁት አይፈልግም እኮ በቃ አለቀ ክለቡ አርሰናል ዋንጫ ስለበላ መደሰት መብቱ ነው እናንተ ማን ነው ይሄ እናንተ ይፈቀድላችኋል እናንተ አይፈቀድላችሁም ይያለ መብት ሰጪ ነፋጊ ያረጋችሁ ነው ያልገባኝ ነገር እንዴ አይመለከታችሁም እኮ እስቲ የማንቸስተር ዩናይትድ ደጋፊዎች ለሞራት ራሱ ማን ፈቀደላችሁ ሲጀመር ጊዜኛ ነው ለማንኛውም እንዳሰማቸው ነው ማለት ደጋፊነት ስለሆነ እንዳይቀላቀል የዋቴውም አብሮ ሲቀላቀል አልፈልግም እኔ ትናንትና የነን ባንዲራ ለብሼ ነው አልኩት መኪና ላይ አርጌ ሲከረከር ምን አገባኝ እኔ ዩናይትድ አርሰናል ዋንጫ በላ ሲባል ብድግ ብዬ አርሰናል ነው ሲምፕል እኮ ነው እንደዛ ከሆነ እኮ በየአመቱ ዋንጫ የሚበለው ቡድን ጋር እየሄድክ ከሱ ደጋፊ ነኝ ያልክ ማስመሰል ይቻላል ግን ደስተኛ ልትሆን አትችልም እንደዛ ከሆነ እንበዛለን የአርሰናል ደጋፊዎች እውነት ነው እናት ክለቡ በዛውና ጊዜ ዋንጫ ሳይበላ ምናምን ነገር ጠብቆ ከዛ ዋንጫ ሲበላ ሲደሰት አይታል አይደል ከሱ ፒኤስጂ ይከብዳል ግን ደግሞ እንወጣዋለን የሚል እምነት አለ ለምንድን አሁን ሜንታሊቲያቸው ምናምን ተቀይሯል ብዬ አስባለሁ አንድ ዋንጫ ስለበላን ቢያንስ ተጫዋቾቹ የዋንጫ ኤክስፒሪየንስ አላቸው ያሳኩታል የሚል እምነት ነው ያለኝ እግዚአብሔርን ነዲ ውስጤ እየነገረኝ ያለው ያንን ነው መጣ ፊልምህን ሳል ተጫዋች መታወቂያው አለ የለም ዋጓር የሪዳ መሻ ቤተሰብ አለ በልስምሽ ቆንጆ አሪቶ ምን ላይ ነው የምትሰሪው አርሰናል ደጋፊ ነሽ ብዙ አመት ነው ደገፍሽው አይ ብዙ አመት አይደለም በዚህ አመት ነው ባይዘው የደገፍኩት መብቷ እኮ ነው አሁን እቺ ልጅ በዚህ አመት ነው የደገፈችው እና አስደግፍ ይሄኔ ግን ወደ ዩናይትድ ለመምጣት ቢሆን ስንት ስብከት ምናምን ተሰብኳል ነበር እንዴ እናንተ በችሉታ እኮ ሳትችሉ ስቀሩ እንዴት ነው በመላሳችሁ ብዙ አንድ እንደውም የኮበለለች አለች መሀል ላይ በዚህ አመት የሆነ የግማሽ የውድድር አመት ላይ እና አዶናይ ምናምን በሚወዳደሩ ሰዓት ጎስትና ማን አቢዬል በሚወዳደሩ ሰዓት ከአርሰናል ወደ ዩናይትድ መጣሽ ማለት ነው ለምን የአቢዬል ጓደኛ ስለሆነች መሰለኝና አሁን ምን ላይ ነሽ እንዴት እያረገች ነው እሷ ያንን ነው መጠየቅ የምፈልገው ቦታ ላይ ነበር ብዙ ጊዜ ዘንድሮ አየሁኝ ወደድኳቸው ደገፍኩኝ ከዛ ደግሞ የራሴ ዲዛይን አርሰናል ተጫዋች መታወቂያው አለ
ይመችሽ፣ መደገፍሽ ብቻ በቂ ነው። አንድም የአርሰናል ተጫዋች አታውቅም፣ ሴሌብሬት እያደረገች ነው፣ የአርሰናልን ልብስ አድርጋለች። ይመችሽ፣ መብትሽ ነው ነው ምንድነው? እኛ ደግሞ አታሸማቁ፣ ሰዎችን ይደግፉበት። ከዚህ ሁላ ደጋፊ ግን 11 ተጫዋች አታ ነው ኢትዮጵያ። በጣም ያሳዝናል። የኛም ጥያቄ ነው እንግዲህ የፌዴሬሽን ምናምን ችግር ነው ይመስለኝ። እኔ አቴንሽን ፍለጋ እንደሆነ እኮ ይሄንን እናውቃለን። አቴንሽን ፍለጋ ነው አይኑ የቀጠለ ቪዲዮ ስለሆነ እባካችሁ ቪዲዮ ስለረዘ የቼልሲ ደጋፊዎች በቃ ጆን ዳንኤል ላይ ውርድ እየወረዱበት ነው እንትን በሉት። እሺ ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን፣ ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ ይወቀው፣ ይሄን ገብቶሃል? የኔን ክለብ አዋርደህ አይደለም አንተ። እውነቴን ነው፣ ክሬዲቱን ሳልሰጥ ማለፍ አልፈልግም። ጎስት ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለብኝ፣ ማሊያውን ባትቀበለው ኖሮ ጀለስ ይወረውረው ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለኔ ብዬ የሰራሁበትን ምክንያት ለዛ ነው፣ ስለያዝከው ማለት ነው እንጂማ ይወረውረዋል ጀለስ። አውቃለሁ እንደሚያደርገው ይሄን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው፣ ያ ሁላ እዛ የቆመው ህዝብ እየሳቀብ ነው። መብቱ ነው። እንኳን ቀየረ ወደ አርሰናል የመጣኛ ደስ ብሎናል። ለማንኛውም እንደ አርሰናል ደጋፊ ያው ክለብ መቀየር የሚመከር ነገር አይደለም። ክለብ እኛ አንቀይርም እውነቱን ለመናገር። እሱ ግን ቀይሮ አርሰናል ይሻለኛል ብሎ መጥቷል። የምትሉትን በሉት፣ የምትሉትን ማለት ትችላላችሁ። ግን ለእናንተ ለክለባችሁ ውርደት ነው። እውነትም ለክለባችሁ በጣም ውርደት ነው። በቃ አርሰናል ስለሚሻል ነው ወደ አርሰናል የመጣው ይበልጥብኛል ብሎ ማለት ነውና ምንም ማድረግ አይቻልም። ማንቺ ብራንድ ነች። አሉላ ነህ እንዴ? አሉላ እዚህ መጣህ እንዴ? አለ እንዴ አሉላ? የሙሴ ስሜታዊነት ችለን ነው። እውነት ነው። ይሄንን ቪዲዮ ነው ያራዳ ልጆች ስለ ክለብ መቀየር እኔ በግል ያለኝ አቋም ታውቃለህ እንዴ? ምንድነው የሁሉ ቼልሲ ደጋፊ ግን አለ እዚች ጋር ግን ማለት የኔ ክለብ አለ የምትዋረደው። ተረፈ ግን ማለት ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም ገባህ አይደል? ጎስት ታስማማኛለህ፣ ሁሌ እኮ ትመቸኛለህ እኮ ጎስት። እንድታውቁ ፈልገው መጀመሪያ ምንም አይነት ይሄ ፐርሰናል ኬዝ እንዳልሆነ፣ ሁለተኛ ደግሞ ጎስት በቃ የራሴን ክለብ ዲፌንድ ለማድረግ መሄደውን ያክል ርቀት ሄዳለሁ፣ ጠላት እስከሆንክ ድረስ ተስፋ የሚያስቆርጠን ነገር ሁሉ አደርጋለሁ ብሎ። ስለዚህ መበሻሸቁ ኦፊሻል ነው። ያራዳ ልጆች እንድታውቁ ፈልገው አንዴ በሸቀም ብላችሁ ሪፖርት የምታደርጉትን ነገር ምናምን ታቆማላችሁ። የትኛውም የእግር ኳስ ፋም እንደዚህ አይነት ፓወር አላችሁ እንዴ? አርሰናል ደጋፊዎች ሪፖርት እያደረጋችሁ ታዘጋላችሁ። አረ ይመቻችሁ። በጣም ነው እየፈሯችሁ ያሉት ማለት ነው። እና ይመቻችሁ። እግዚአብሔር መበሻሸቅ ከሆነ እናት ምን እያለችን ነው? አርሰናል ደጋፊዎች የጽናት መሰለኝ ጥናት አይደለ፣ የጽናት ተምሳሌቶች ናቸው። የጽናት ከ2 ዓመት በኋላ ጠብቀን ጠንካሮች ናቸው። ወደዚህ ማለት የለም ወደፊት አርሰናል ብቻ። እውነት ነው። ፍሪ መበሻሸቅ መሆን አለበት። ገብታችኋል አይደለ? ስለዚህ ፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ አሸንፉ። አሁንም ድረስ በቼልሲ ነው ለንደን ላይ የምትጠራው። እንድታስታውሱ እንፈልግ አርሰናል ደጋፊዎች። ከፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ ካላሸነፋችሁ በትክክል ነው በእግር ኳስ መንገድ የምትነቆሩት። ንቁር ነው እናረጋችሁ። ከዛ አንተ ተነቁረናለህ፣ እኛም በሽካለን። በጣም አልታየም። እኛ በታሪክ ምናምን ሰዎች አይደለም። በታሪክም ከሆነ ደግሞ አርሰናል ከቼልሲ እውነት ለመናገር አንገናኝም ይመስለኛል አይደል እንዴ? ለቻምፒየንስ ሊግ ነው የምታወሩት። ዘንድሮ አሳክተረው እናሳያችኋለን። አለቀ። ቻምፒየንስ ሊግ የለውም እያላችሁ ነው የምታወሩት። ከዚህ በኋላ አፋችሁን ትዘጋላችሁ። በአንድ ዓመት ነው ሁለቱንም ማሳክተን አፋችሁን የምናዘጋጁ ነው የምላችሁ። ግን በአስተሳሰብ የወረደ ነው የአርሲ ፋን። እሱን እኔ ያው ክፉ ነገር አልናገርም እንጂ ተውት። በጣም ነው የሚሰቀጥጠው ግን እግዚአብሔርን እንዴት ነው እንደዚህ ቁጭ የማበለው? ግን በቅርቡ ሄድና ሞክረዋለሁ ጋይስ።
ሪአክሽኔን ማየት አትፈልጉ? በጣም ነው የምፈራው እኔ እንዴ Lili Furiga. Lili. You can get a stick out and ይሰጠው ለምን እንደሆነ ጋር ሲሆን እንደዚህ ሆነ። ኧረ መደንበር። እሺ እኔ አልስቅም። የእጅ መሞከሬ ስለማይቀር አልስቅም። እኔ ምንም አልልም። ኧረ ሪአክሽን አዶኒ በቃኝ እያለ ነው። የሚያስፈልገው መቺ ተጫዋች በቃ የሚመታ መቺ ተጫዋች። ታዲያ ለምን አዶናይን አጣስ? ታዲያ ለምን አዶናይን አታስፈርሙትም? አለ አዶናይን አስፈረም ነው። ምን ተፈጠረ? መቺ ነው የሚያስፈልገው። አዶናይን አስፈርሙት አለ። አስፈረም ነው። ባስፈረመው በሳምንቱ አርሰናል ዋንጫ መብራቱን አረጋገጠ ማለት ነው። ስለዚህ አዶናይ አይችልም። ድግስ ነው። እውነት ነው። ለአርሰናል መቼ የዛኔ ሙድ ይዞ ነበር ለካ። አይ ናቲ ዘ ቤስት ባርበር በስተመጨረሻም ከዲለን ጋር ተሳክቶለታል። ጋይስ እኔ በጣም ነው ደስ ተሳክቷል። ኮንግራ እዛ እንዳልተገፋ መገርጣት ነው ወይ ስራ እንዳልተባለ ይሄው በስተመጨረሻም ተሳካለት። ይሄ ምን ያሳያችኋል ጋይስ? ካለ መሞከር እንደሚሻል። እውነቴን ነው ብላችሁ ጋይስ፣ የዚህ ልጅ ጽናቱ በጣም ነው የሚገርመኝ። እንደዛ የተገፋ ሰው ሁሉ ሙድ እየያዘበት እስከዛሬ ድረስ መቀጠሉ በጣም ነው የገረመኝ ጋይስ። እና ሁሌም ሞክሩ ጋይስ። ካለ መሞከር ነው ብዙ ነገር የምታጡት። ሌላኛው የገረመኝ የዲለን ጥሩነት ነው ጋይስ። ሁሉም ለሚያገኛቸው ቲክቶከሮች በአጠቃላይ በቃ ጥሩ ፖዚቲቭ የሆነ ቫይብ ነበር ሲያሳያቸው የነበረው። ኮሜንት ላይ እንደምታዩት ያ ማይ ባርበር ብሎ አፕሪሺየት አድርጎታል። በጣም ነው ደስ ያለኝ። በጣም ጥሩ ሰው ነው ዲላን። እግዚአብሔርን ይመቸው ናቲ። ለማንኛውም ቲጂ እንዴት ነሽ? ፌሚኒስት ማለት ነው። እዚህ ቲክቶክ ላይ የለቀቀችውን ቪዲዮ አይቼ በጣም ተገርሜ ነው የመጣሁት። ፌሚኒስት ምንድነው? የናቲ ኃይሌ ልጅነቷ የሚል ዘፈን አለ። እኔ አሁን ነው ተዘራሱ ያለኝ እና እዛ ዘፈን ላይ ልጅነቷ ብሎ መስፈኑ ያው ወንዶች ድሮም ቆሻሻ ናቸው የሚፈልጉት ልጆች ነው ምናምን ብላ በጣም ዲስከስቲንግ በሆነ መንገድ ነው የተረጎመችው። ዘፈኑን አየሁት፣ ቪዲዮም አለው ለካ ዘፈኑን አየሁት። 16 ዓመት ነው የተለቀቀው ጋይስ፣ 16 ነው እድሜው ዘፈኑ። በጣም ሪቪሊንግ ነው ማለት አንዳንድ ሰው 16 ዓመት ወደ ኋላ ሄዶ ይጣላል። እናንተ ፍቱት። ቪዲዮም አለው። ቪዲዮ ላይ ትልቅ ሴትዮን ወደዚህ ወደ አምጥሬ ነበር። ሰውዬ ትርጉሙ ማናት ግን ዋየዋት በመዳን የሆነ የልጅነት ካራክተርን ያነሳው እንጂ ከሴቱ አትራክት ያደረገው ይሄ ኢራሽናሊቲዋን ይሄ ኢነሰንስን ክፋትንና ደግነትን አለማወቅ ፊውቸር ነው እንጂ አክቹዋል ህፃን ልጅ አይደለም። እነዚህ ፌሚኒስቶች ብዙ ጊዜ ሰው ከቀልድ የሚወስዳቸው ለዚህ ነው። ኦኬ ገብቷቸዋል አይደለ? ከቁም ነገር መውሰድ አሁን ይሄን ከባድ ነው። 16 ዓመት ወደኋላ ሄደ አውት ኦፍ ኮንቴክስት አርት ዳይሬክትሊ ተርጉመው ይሄው ድሮም እኮ ምናምን እኔ አዘንኩ። 40 ዓመቷ ብሎ ይስፋ ይሄ ቡድን ደስ እንዲሉ እርጅናዋ አቤት መከራከሯ ምናምን ብሎ ይስፋ ይስቃ። ቀልዱን ቀጥሉበት ማለት የሚያሳዝነኝ ትላልቅ ቀልደኞች ናቸው። አሁን ድረስ ለኢትዮጵያ መባላት ለኢትዮጵያ ሕዝቦች እንደዚህ መሆን ምክንያት የሆኑ ያላለቁ ትውልዶች ናቸው። እንግዲህ አሁን የአርሰናል ደጋፊዎችን አይተው ትውልዱ የከሸፈ ነው የሚሉት። እግዚአብሔር ስንት አይነት ድንጋይ ሰው እንዳየውኝ ነው። እግዚአብሔር ምድረ ንጃ ሲያስጠሉ ብቻ እኔ ምንም ማለት ያልከሸፋችሁ ትውልዶች ለዚች ሀገር ያበረከታችሁት አስተዋጽኦ ምንድነው?
እስካሁን ድረስ ለኢትዮጵያ መባላት እርስ በርስ እንደዚህ መፋጀት ምክንያት የሆናችሁት እናንተ ናችሁ። የ1964 ትውልዶች ናቸው። እስቲ በኢትዮጵያ እግር ኳስ ውስጥ አርሰናል ትላንት ዋንጫ ሲያነሳ ዋንጫውን ወደ መቀበያ ቦታ ይዘው ሄዱት ሁለት ሼባዎች ናቸውና እነሱን ሰዎች ሳይ የሀገሬ እግር ኳስ ነው ትዝ ያለኝ። እነዚህ ሰዎች እንግዲህ ለአርሰናል የሚሆን ለእንግሊዝ የሆነ ያበረከቱት አስተዋጽኦ ስላለ ነው ያችን ዋንጫ ይዘው እዛ ጋር አቋል። እናንተ ከይድነቃቸው ተሰማ ውጪ ያላችሁ ሰዎች በኢትዮጵያ እግር ኳስ ውስጥ ከመስረቅ ውጪ ምንድነው ታሪካችሁ? ንገረኝ። ከመስረቅ ሀገር ከማዋረድ ውጪ ለሀገራችሁ ያበረከታችሁት አስተዋጽኦ ምንድነው? ወጣቱን ኳስ አየ ለምን ተደሰተ ብለው እንደዚህ በመድኃኒዓለም እንዴ! ሁሉም ነገር ከፖለቲካ ጋር ማያያዝ በቃ ሲያስጠሉ። ግን እግዚአብሔር ጎስ እንደዚህ ቀውጦታል እንዴ! ያዝ እንግዲህ ታረግ ውስጥ ሃና እንዴት ነሽ? ጎስት ይችላል። እኔ በጣም ነው የምወደው ጎስትን እግዚአብሔርን። ቡና ጠጥቼ ልምጣ እዚህ ጋር ጀበና ቡና ዲስ ኮፊ ቡና ጠጥቼ ልምጣ። እሺ ቡና እዚህ ጋር 3 ሰዓት ጠጥቼ ነው። 3 ሰዓት ጠጥቼ ናት ቡና እዚህ ጋር 3 ሰዓት ጠጥቼ ልምጣ። ዋው ልጠጣ ነው ቡና። አረላሽ ወይኔ ቶማስ ሙድ ናፒ እንኳን ሙድ ያዘብህ ቶማስ። እዚህ ጋር ቡና ጠጥቼ ልምጣ። 3 ሰዓት አቃም ትለኛለህ። 3 ሰዓት ምን ላድርግ ነው ታዲያ? እዚህ ጋር 3 ሰዓት ጠጥቼ ጠጣሽ ገና ቡና ጠጥቼ ልምጣ። እዚህ ጋር ጀበና ቡና ዲስ ኮፊ ጠጥቼ 3 ሰዓት የጡጣ ቋንቋ የሚያወራን የመሰለው እሱ ቡና ጠጥቼ ልምጣ። እዚህ ጋር 3 ሰዓት የሞት ቦይ ጉንቆቱ ባሰው ነው ምዋል ጉንቆይ ሰ ወአባ ሙጋ የዴላን ካሜራማን መሰለኝ። ናቲ ግን ጀግና ነው። ተገፍቶ አሁን ተሳካለት። ደስ ይላል። እውነት ነው፣ በጣም ደስ ይላል። ግን የዛኔም ሲገፋም ተሳክቶለት ነበር። እውነቱን ለመናገር እንደዛ ሲራገብ እኮ ቫይራል እየወጣ ነበር። ኦልሬዲ እሱ ቫይራል መውጣት መታወቅ ነው የሚፈልገው። ዞሮ አግኝቶታል። በኢንተርናሽናል ደረጃ ዴላን ራሱ ሲያዩ እኮ አስታውሶታል። በደንብ ኖቲስ አድርጉት ነበር ካስታውሳችሁ። I didn't have that. I didn't expect it was going to be this big. I didn't expect this. Like, wow. I know. Billboards, everything. I had no idea because I make content in English. Yeah. And I didn't expect this. So we had a long day today. We seen በጣም ገርሞታል። በጣም በአቀባበላችን እንዴት ገብቷቸው ነው እንግሊዘኛ እያለ ነው። እኔ በእንግሊዘኛ ነው ኮንተንት የምሰራው፣ ግን እንዴት ገብቷቸው ነው እንደዚህ አይነት ፍቅር የሚሰጡኝ። What was the highlight of your day? The fountains. The fountains. The water Yeah. I'm going to Vegas for that. Oh man, that is so good. Yeah. And then one piece of advice for the younger generation who wants to get into it. Man, dreams come true, and don't give up on it. You got to stay consistent. Look at it. Yeah. You guys are married now, by the way. Yeah. That was definitely a marriage situation. You guys know that, right? ዳሯቸው እኮ ግን ቶቶት ነው አይደለ? በመድኃኒዓለም እንዴ ሳያስቡት 10 ዓመት አብረው ነበሩ፣ ግን እስካሁን አልተጋቡም ነበር። ቶቶት መተው might as well just say you're not. You have anything to say to your lawfully wedded wife? I mean, we've been almost 10 years together. This is the love of my life. I'm going to be with her forever. I will. አልዳሯቸውም በመድኃኒዓለም። ሴዶ እኮ ኮበለለ። አይቼው እሱ ቪዲዮ በጣም እየሳኩ ነበር። ቆይ እናያለን። የሴዶ ጉዳይማ በጣም አስቂኝ ሆኗል። ላይቭ ላይ እያየሁት ነበር ቅድም። እና ጨብጭብላቸው። ኢትዮጵያ ውስጥ ቶቶት ተድረዋል ማለት ነው። Well, congratulations. I hope you guys come back and visit us.
ፈጣሪ እኮ ያሰጠሽ ከሳይዝሽ አንፃር ነው ታውቂያለሽ። አሁን በዚህ ሳይዝ ቢሰጥሽ ምን ያደርግልሻል? ይደፋሻል እኮ ወደኋላ። እውነት ከሳይዝ አንፃር እኮ ነው። የሲኖ መስተዋት ቦርሳ ላይ ታደርጋለህ። ወይኔ ወይኔ ማይ ወይኔ ማይ እዚህ ቻፓ ሰጥተና ስለ ቻፓ ነው እያወራ ያለው። ይሄ ሰውዬ ግን ጤነኛ አይመስለኝም። ኧረ ከሳይዝሽ አንፃር ነው ታውቂያለሽ። አሁን በዚህ ሳይዝ ቢሰጥሽ ምን ያደርግልሻል? ይደፋሻል እኮ ወደኋላ። እውነት አዎ ትላለች ደግሞ ከሳይዝ አንፃር እኮ ነው። የሲኖ መስተዋት ቦርሳ ላይ ታደርጋለህ። አይደረግም። አሁን እዚህ ቻፓ ሰጥተና ይሄ የግድያ ሙከራ ነው። እግዚአብሔርን ገደለሽ በቃ እንዴ! ኧረ ላሽ ቁጭ አድርጎ ሰው ቢምቢዎች እኛን ሲነድፉን እንደሚያደርጉ ታውቃላችሁ። መጀመሪያ ከንፈራቸውን ወደ ላይ ሰበስቡትና 6 መርፌዎች ያወጣሉ። ከዛም በ4 መርፌዎች ቆዳችንን በስተው ይገቡና 2ቱ ቆዳችንን ከፍተው ለመያዝ ይጠቅማቸዋል፣ 2ቱ ደግሞ ወደ ውስጥ ይገባል። ከዛም 5ኛውን መርፌ ያወጡና ወደ ውስጣችን ገብተው የደም ቧንቧችን ይፈልጉና ደማችንን ይመጡታል ማለት ነው። በመጨረሻውና በ6ኛው መርፌያቸው ደግሞ ወደ ውስጣችን ይገቡና የራሳቸውን ምራቅ ይረጩብናል ማለት ነው። እሱ የሚያገለግለው ደግሞ ሲነድፉን እንዳይሰማን ያደርጋል ማለት ነው። ስለዚህ ከበረሩ በኋላ ነው የምናውቀው። ቢምቢዎች እኛ ይሄ ሁሉ ለኛ ነው፣ ይሄ ሁሉ ለኔ ነው ይላል። በቅማል ስራለን እያሉት ነው ደግሞ። ኧረ በመድኃኒዓለም ኧረ ሰው ግን ውጭ ሀገር የሚኖሩ ሰዎች ብር እንዴት እንደሚያገኙ ባጭሩ አሳያቸዋለሁ ማለት ነው። እንግዲህ እንደምታዩት ከጓሮ ወይም ደግሞ ከቤታቸው ፊት ለፊት ባለ ዛፍ ወይም ሰብል ወይም ደግሞ ቅጠላ ቅጠል በሉት ከዛ ሊየለመለሙ ነው የሚኖሩት። አንድ ዳም ያበደ እንደዚህ ነው አይደለ የምትኖሩት? ውጪ የምትኖሩ ሰዎች ነገር ቢኖር ዛፉን ውሃ ማጠጣት ነው። ከዛ በተረፈ ምንም አይሰሩም። እኔም እንደምታዩት ዛሬ እችን አግኝቻለሁ፣ ነገ ደግሞ ኢንሻአላህ ብዙ አገኛለሁ። ውጭ ሀገር የሚኖሩ ማን ነው እንደኔ ሰለቸው ብር መልቀም ይላል። ኧረ በመድኃኒዓለም እና እንደዚህ ነው። እውነት ነው ይሄ ነገር እውነት ነው አይደለ? እኛ እውነት እንደሆነ የምናምነው ከዚህ በኋላ ውጪ ዘመድ ያላችሁ ሰዎች ልናስቸግር ነው ማለት ነው እንግዲህ። እውነቴን ነው የምላችሁ ወገኖቼ፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይህች ሀገር እችን ታክል ችግሯ አይቀርፍላት። እችን ታክል ነው የምላችሁ እንግዲህ አሁን በኳስ ተደስቶ ስለጨፈረ ነው እንግዲህ የደነቆረ ምናምን እያለ የሚሰድበኝ ሰውዬ ማለት ነው። እግዚአብሔርን እኔ ማለት እኔ የሚያከብረኝን ሰው ነው ማከብረው። እግዚአብሔርን ማያከብረኝን ሰው እኔ የአንድ ሰው አባት ይሆናሉ ብዬ ነው እንደውም እንጂ ማርያምን በጣም ልሳደብ ምናምን እንችል ነበር። እውነቱን ለመናገር ሲያስጠሉ መድኃኒዓለም ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው እንግዲህ የምታዩት። አገባንም እኛ የራሳችን ኑሮ ነው የምንኖረው። ህይወታችንን ማሸነፍ ነው የምንፈልገው። እኛ ወጣቶች አሁን ላይ ባለን ነገር መደሰት፣ በትርፍ ጊዜያችን እንደዚህ የሚያዝናና ነገር ካለ ፈታ ማለት፣ ከዛ በተጨማሪ ደግሞ ሰርተን ራሳችንን ህይወታችንን መቀየር፣ የራሳችንን የቤተሰባችንን ህይወት መቀየር ላይ ነው እንጂ እዛው የራስን አጀንዳ ራስ አራምዳ ወደኛ አታነካኩም። በቃ ወጣቶች ላይ እግዚአብሔርን ሰርተን እንቀየርበት። እኛ በቃ እንዴ ምን አገባው እንኳን ላይ ለምን ጥልቅ ይላል እንደውሪ ሲያስተምር ብዙ ትላልቅ ሰዎች ሐሳብ ነውና እንዲህ ለሚሏችሁ ትላልቅ ሰዎች እስኪ ያሳያቸው። ይኸውልዎት ጋሼ መጽሐፍ ቅዱስ ሰው የዘራውን ነው የሚያጭደው ይላል። እርሱና የእርሱ ትውልድ የዘራችሁትን ነው እያጨዳችሁ ያላችሁት። ለዚህ ትውልድ ምንም ምን ያላረጋችሁለት በመከነ የትምህርት ስርዓት ውስጥ ሲያልፍ ወደ ባህል በሀገር ስትኖረው ፖለቲካና ኮረንቲ በሩቁ ነው ሲባል የዛኔ እናንተው ነበራችሁ። እናንተው ናችሁ እንዲህ አይነት ሀገር ያስረከባችሁት። አሁን ላይ ኬት እንዲያመጣው ነው ታዲያ ይሄውላ ዘለፋና ስድብ? ደግሞ የወጣት እኮ ሞክሯል እኮ ያቅሙን አይደለ እንዴ? 97 ላይ ምንድነው የተፈጠረው? 2009 ላይ አሁን ያለው መንግስት ሲመጣ በማን ትከሻ ላይ ነው የመጣው? እርሶን በመሳሰሉ ሰዎች አይደለም። ወጣቱ ነበር አይደል እንዴ ወጥቶ ከአለፈው መንግስት ጋር ለፊት ሲጋጠም የነበረው? ከዚህ ሎካል የኢሬቻ ጊዜ ምናምን ማን ነው በብዛት የነበረው? ሞክሯል እኮ ይሄ ትውልድ። ይሄ ስድብና ዘለፋ አይገባውም ነበር። አስቴር ምን ትላለች? ራሱ በድሎ ራሱ አለቀሰ ትላለች። ይሄም ለእናንተው ትውልድ ነው፣ ለእርሶና ለእርሶ ትውልድ። የዛኔ በሰባዎቹ ምናምን ፈረንጅ ያመጣውን ያልተጣራ ሐሳብ እንዳለን ተገብራለን ብላችሁ አይደለም የሀገሪቱ የነበራትን እሴትና ባህል ረጋግጣችሁ። እውነት ነው። ለማንኛውም ወንድማችን እኔ መኑ ማርያምን ስለሌሎች
ሰሙት ደግሞ ይኛ ፕላኔቶች አላውቅም። ቆይ እንደው ምንም ከማለቴ በፊት አንድ ቪዲዮ ነው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን። አሁን ታዘው ይያወረ ረገምከን አረገምከን አሁን እውነት ይደርስብናል እኛ ላይ ሲያስጠላው መዳነ እዚህ እንጸጸታለን። እዚች ምድር ላይ በጣም ክፉ፣ በጣም አስመሳይ፣ በጣም ጨካኝ፣ በጣም አውሬ፣ በጣም ግብዝ፣ በጣም ሆዳም ሰው እንደመሳይ ልታገኙአችሁ ነው ወይ? በቃ በጣም ይከብዳል። ሊኖር ይችላል አላውቅም፣ ግን በጣም ይከብዳል እንደሱ ዳታ ምን ሆነ ነው? ኧረ ድምጼን አላቀጠነውም። ምን ሆነሽ ነው አንቺ? ቆይ አንቺ ምን ሆነሽ ነው መሰይ? ምን ሆነሽ ነው? 95 ለ5 ምናምን ብለሽ እየጨፈርሽ ጦርነት ላይ ያዘመትሽው ምን ረስተሽው ነው? 1.2 ሚሊዮን ሰው የሚያልቅበትን ጦርነት ከፊት ሆነሽ ያጨፈርሽው ረስተሽው ነው? አርሰናል ዋንጫ በላ ጨፈሩ ምናምን ብለሽ እየየ የምትይው ምን ሆነሽ ነው? ኮንሰንትሬሽን ካምፕ ምናምን ረስተሽው ነው እንዴ? ምን ሆነሽ ነው እንዴ? ከግብጽ ኢትዮጵያን ትልጥሉ ምናምን የበላችሁትን ዶላር አልቃ ነው ዶላሩ አልቃ ነው። እሷ ነች የምታስለፈልፍሽ እንዴ? አለቀች ዶላሩ። ምን ሆነሽ ነው? ይኸው የቼልሲ ሲገርማችሁ ትውልድ ይዳን ተብሎ የዩናይትድ ማሊያን አስወልቀው ያርሰናልን አልብሰውታል። ልጁን አድነውታል። ደኗል በደንብ እነዛን ሁሉ እንቅልፍ ያጣሁባቸው ምሽቶች እናንተ አታውቋቸውም። በጊዜ ተነስቼ ስራዬን ስሰራ አምሽቼ ጂም ገብቼ ከባድ ክብደቶች እየተሸከምኩ ራሴን ሳስጨንቅ ከዛ በኋላ ህይወቴን ለመለወጥ የሆነ ጠብር ግፍ ስል ውጣ ወረዱን ሳሳልፍ እነዚህን ሁላ ነገሮች አላያቸዋቸውም፣ አታውቋቸውም። ምክንያቱም አላሳለፍኳቸውም። ኧረ ሶፎን ያስተወን እንዴ! ምንድን ነው የሚሻለው ግን? ይሄ ጤነኛ አይደለም፣ ሶፊ ጤነኛ አይደለም። እግዚአብሔር ይመቸ። ምክንያቱም አላሳለፍኳቸውም። በቃ ካላወቁ ካልገባቸው አትሊስት ዝም ማለት በቃ ምንድን ነው በቃ ተገርሞ መተው እኮ ጃኒ ከዚህ በፊት ሄዳ ነበር ሀረር። ደፋር ናት እንደውም ጃኒ አይደል? ከአዶናይ አትሻልም? ይሰጠው ሲል ነበር አዶናይ። ምንም እንዳፈሪ እንዳሰሩ ጀለስ ምንም አሰባ አንበሳ ከጀርባ ሲዘድ ከጀርባ በረራት በስማ አውርቼዋለሁ። ከዚህ በፊትም ያውቃሉ። በጣም ሌላ ኢንተርቪው ላይ እንደዛ አውርቻለሁ። ቪንቴጅ ነው። አዎ ቪንቴጅ አሱኩ ነው ያያቸው ይሱይ ሰምቷል። ኧረ ቪንቴጅ 115 ሺህ በጣም የቪንቴጅ በጣም የታየችው ልጆች እንወዳቸዋለን። እሺ ጓደኞችህ ናቸው አይደል? እንደዛ ጀለሶች ናቸው። በጣም ወዳቸው ነው። እኔ ክብራዬን በጣም ወዳታለሁ። ከቪንቴጅ ሞዴል ሴቷ ነው። ከቪንቴጅ ፖድካስት ሞዴላቸው ነገር ሴታቸው ነው። እውነት በጣም ጓደኛዬ ናት። አሁን በጣም ነው የምወዳት። እንደ ሴትም ምን አይነት ሰውዬ ነው ግን ሰውዬ እንደ ባገኝም አልጠላም፣ ግን እንደ ወንድም እንደ ወንድም what ባገኝም አልጠላም እያለ ነው። ጓደኛዬም ነው ማለት የሆነ አይደለም እንደ ይሄ አጉል ግልጽ ነኝ ተብሎ ግን እንደዚህ ልቅ መሆን ኧረ በመድኃኒዓለም ይሄ እኔ እንጃ። ኧረ ደስ ጓደኛዬም ናት። አይ ክብራ ደስ የምትል በጣም ደስ ትለኛለች። እውነት አይደለም። አይ እሷ የራሷ የተከበረችና ተወደች ክብራዬ ግን በጣም ነው የምወዳት። እውነት ባጭር እስካሁን ግን ሁለቱም ኢንተርቪው ላይ ተገናኘን። ሌላው በስልክ ነው የምናወራው።
እንጂ አሁን ከእናንተም እኮ ሴት እንትን ለነገሩ ሶስታችሁም ወደረች እንትን በስማ በድጋሚ ሌላ የግድያ ሙከራ ማሂ ላይ። ለነገሩ ሶስታችሁም ወንድ ናችሁ አላለም? ዳም እዚህ ጋር ክብራን በሴትነቷ እያደነቀ ከቪንቴጅ ፖድካስት ክብራን ነው ማደንቀው አለ። ምን አለ ድጋሚ ማሂን? ኧረ በመድኃኒዓለም አይደለም እንደዚህ አይነት ግልጽነት ነው የምትወዱት ጋይስ? እናት እንደዚህ ረገጣ፣ ኧረ በመድኃኒዓለም ይደብራል። አንቺ ወደ እነሱ ማምጣት ይሻላል ብዬ ነው። እነሱ ወደ አንቺ ከመጣ በጣም ቆንጆ እውነት ነው ትላለች። ሁለት ሰው ከመጣ አረረ ነበር እሷ ደግሞ ለእናንተ ትቀርባለች። ይሁን ብዙ ነገር ወደ ወሰ በመድኃኒዓለም ለወንድ ትቀርባለች እያላት ነው ማለት ብርዝና ምርጥና እየረበሻችሁ ነው፣ እየጮሃችሁ ነው። ይቅርታ ይሄዳሉ። እኛ የት እንተፍሽ የራሳ እንዴ ከስተመው እንግዲህ ጭራሽ እየጮችብኝ ይላል እየተናገራቸው ወቸው ጉድ ማለት አሁን ነው እንግዲህ ሰዎች እና አዶናይ እና ዲለን ፔጅ እንግዲህ ሐረር ገብቷል። እንደምትመለከቱት እንግዲህ በዛሬው ዕለት ሐረር መግባት ችሏል። እንደምታውቁት ዲለን የመጣ ቀን የመጀመሪያ ቀን ስናወራ ትዝ የሚላችሁ ከሆነ ሐረር ገብቼ ጅብ መመገብ እፈልጋለሁ ብሎ ነበር። ኢትዮጵያ ውስጥ ማየት ከምፈልጋቸው ቦታዎች አንዱና ዋናው ምንድነው ነው ማለት ነው። እናም እንግዲህ ሐረር ገብቷል። የነን ኤክስፒሪየንስ ሊያደርግ ነው፣ ጅቦችን ሊመገብ ነው። ስለዚህ የሐረር ህዝቦች እንግዲህ በፍቅር ተቀበሉት፣ በደንብ ሀገራችን አስተዋውቁ። ከዛ በተጨማሪ ደግሞ እዛ አካባቢ ሄዱ ያንን ዛሬ አይ ቲንክ ያንን ማድረጉ አይቀርም። ሰዎች እና አዶናይ እና ነዴ አድርጎታል ትላል። እሺ ጋይስ እናመሰግናለን ለነበረን ቆይታ። ወደ በኋላ አዳዲስ ነገሮች ካሉ እንደተለመደው ተመልሰን የምንመጣ ይሆናል ማለት ነው። ተመልሰን እስከምንገናኝ እስከዛው ቸር ቆዩልኝ። ፒስ፣ ይመቻችሁ። መልካም ቀን ይሁንላችሁ። ቻው